በጣም ብዙ ሰው እውነታውን ሳይረዳ እንደው ብዙ ባትጫነው ቢናገር ምናምን ይላል። ጫናው ከምን እንደሚመጣ አውቀዋለሁ። ምክንያቱም እዚህ ቁጭ ብሎ በዚህ ሚዲያ አሁን የሚያራምደውን አቋም የማስፈጸም ፍላጎት ነበረ። እቺን ደግሞ አንፈቅድም። እንዴት እንፈቅዳለን? ፖለቲካን በቁጥሩ እንረዳለን የምንል አሻግረን ነው የምናየው። መቼ ምን ሰዓት አቋም መንሸራተትና መቀየር ሲመጣ አቋም የተቀየረችበትን ጊዜና ሁኔታ እናውቃታለን። አብዛኛው ማሱ ህዝቡ መቼ ነው ያወቀው? አሁን አይደል? ይሄ ልጅ እንደዚህ ሆነ እንዴ ይገርማል ይላል። ስትቃወሙን አልነበረ? እዚህ ተጋፋው ዝም በል እንደዚህ አትበለው ስትሉ አልነበረ እንዴ? አረ በፍጹም ማለት በወቅቱ አምናችሁበት ያደረጋችሁት እየወቀስኩኝ አይደለም፣ ግን ነበረ እውነታውን ነው። በቃ ተረድተናል። እኔ እዚህም ሆነው እኮ እንደዛ ሲሉ የነበረው አትናገረው አትበለው ሲሉ እኮ ብዙዎች በቃ አውቄያለሁ። የተረዳሁትን እውነት ደግሞ ማንም አያቆመኝም። በቃ አቋም ነው። ዛሬ ይሄው እኮራበታለሁ። ዛሬ አንገቴን ቀና አድርጌ እሱን በእያንዳንዱ ቀን መናገሬ ትክክል ነበርኩ። ይሄው ዛሬ ማየት ትችላላችሁ ምን እያደረገ እንደሆነ፣ በህዝብ እንዴት እየቀለደ እንደሆነ። ትላንት ትክክል ነበር። አስቂኙ ፓርት የትግራይ ጦርነት፣ የትግራይ ላይ የነበረው የጦርነት ሁኔታ ትንሽ እዛ ጋፕ ብሎ በነበረበት ጊዜ ክርክሩ ሲካሄድ የእውነት ይገርማል። ጌታቸው ረዳ በእውነት ነው የምናገረው አምን አይክድም፣ መረጃውም ስላለኝ ማለት ነው ማስረጃውም ስላለኝ እሱም አይክድም። ጌታቸው ረዳ ልክ እናንተ ብዙዎቻችሁ ተሳስታችሁ ያኔ በስተት ረዳው ሀብትሽ ዕድል ስጠው ግዴለህም እንትናት ጫናት ታርግ ምናምን ገለመሌ በምትሉበት ሰዓት ጌታቸው ረዳ እዛ ከቆላ ተንቤን ወጥቶ ትንሽ ኔትወርክ ሲያገኝ ለምን ትጫነዋለህ? ምን አረገ? ለሱ ዕድል ስጠው እንጂ አንተ ለምን እንደዚህ ታደርጋለህ ብሎ እኔ ጋር በመሴንጀር እስከ መጻፍ ደረጃ ደርሷል። ታምናላችሁ? ጌታቸው ረዳ አትጫነው ይናገር፣ እሱን ዕድል ስጠው፣ አንተ በጣም ጫና እያረክበት ነው ይል ነበረ። እዛ ሆኖ አላልኩም ይላል ጌታቸው ረዳ። አላልኩም ካልኩጣና ተናገር ደን እኔ አንተ እንትን ሳትል አላረግም። አላልኩም ስትል ግን ማስረጃዬን አውጣለሁ። ዛሬ አይደለም የምናገረው፣ በወቅቱ ጌታቸው ረዳ ይሄንን የጻፈ ዕለት እዚህ ያሉ ትልልቅ ሰዎች የምላቸው በስም እጠራቸዋለሁ። አትሊስት ሀገር ቤት ያሉትን ለህልውናቸው ስልተዋለሁ፣ እዚህ ውጭ ያሉትን ግን በስም እጠራለሁ። አውቶማቲካሊ እሱ እንደዛ ሲያደርግ ይሄንን ማለቱን በወቅቱ ስለተናገርኩ ማለት ነው። ከዛ ቀጥሎ ጌታቸው ረዳ ስልክህን ላክልኝ፣ ብዙ ምነግርህ ነገር አለ፣ የተሳሳተ መረጃ ነው። ምንም ጉዳይ የለኝም ስልክ ምልክበት ለጌታቸው ረዳ አይሰይድ ነው። መልስም አልሰጠሁትም ለዛ። ኤቭሪዴይ ቁጭ ብለው ይከታተሉ ነበር ኢትዮ 360 ኤቭሪዴይ ነጌታቸው ረዳ እና ደብረጽዮን ኤቭሪዴይ እና አብይ አህመድ ቁጭ ብለው እንደሚከታተሉት ሁሉ የትግራይ ላይ ያሉትም አካላት ይከታተሉ ነበር። እውነት እኛ ጋር እንዳለ ያውቁ ነበረ። በነፃ ዝውውር የሚሄድን በነፃ ዝውውር ተከፍሎት የሚገዛውንም ለመግዛት ሙከራ አድርገዋል። በሽያጭ የሚሄድ ቢሆን ኖሮ በሽያጭ ይሄድ ነበር። ጌታቸው ረዳ እየሰማኝ ነው። በሽያጭ ማልሄድ ሰው ስለሆንኩኝ ያልሄድኩት ለራሴ ክብር አለኝ። መጨረሻ ላይ አንተ ራስህ ተሸጠህ ሄድክ። ያኔ ገዢ ነበርክ እና የኔ ስልክ ምን ልታደርገው ነው? ስልክህን ላክልኝና ብዙ ምን ምነግርህ ነገር አለኝ። ምንድን ነው የምትነግረኝ? ምን ለኔ ምንድን ነው የምትነግረኝ? አየህ ስልኬን ሰጥቼ ቢሆን ተነጋግሬም ቢሆን ምናምንም ቢሆን እንዲህ ካለ የተዋረደ አቋም ቢስ ጋር ነው የተነጋገርኩት ማለት ነው። እኔ ብዬ መናገር ማልወደውን እኔ ብዬ እንድናገር እያስገደዳችሁኝ ስለሆነ ነው እየተናገርኩ ያለሁት። በጣም እያስገደዳችሁኝ ስለሆነ ሞክረሃል። አብይ አህመድስ ሰው አላክም፣ አቀባበል እናድርግልህ፣ በክብር ምናምን እናድርግልህ
በሚኒስትር ደረጃ ከሌ ከጠቅላይ ምክትል ጠቅላይ ሚኒስትሩ ከፈለክ እኔም እመጣለሁ ምናምን እኔ በጠቅላይ ሚኒስትር በምክትል ምናምን አጀብ ፍለጋ አልነበረም። ይኸው እቺንም ከዳለው ምናምን ሸመጥጣለሁ ብትል ስም እጠራለሁ። ለሽያጭ በቃ እንኳን እዚህ ዝም ብሎ ከሰው የሰበሰበውን የለመነውን ምናምን መቀራመት ሀብት ብፈልግ ገንዘብ ብፈልግ መገዛት ብፈልግ መሸጥ መለወጥ ብፈልግ ኖሮ በሁሉም ደረጃ በየደረጃቸው ኮሚኒኬት ያላደረክ ያልሞከርክ ነገር ከነ የፈለገውን ተቸግረን እናልቃታለን እንጂ ራሳችንን ለሽያጭ ማናቀርብ ሰዎች አናቀርብም። የአቋም ጉዳይ ነው። እንኳንስ በሰለጠነ ሀገር እንኳንስ አሜሪካ ሁሉ በተሟላበት the land of opportunity እዚህ ውስጥ ተቀምጬ ምንም በሌለን እዛ በነበርንበት ሰዓት እንኳን ምን ኦፈር ማታረጉት ነገር አለ? እናንተ ከምትሰጡት ስጦታ በላይ እስር ቤታችሁ ገብቶ መማቀቅን መምረጥ እኮ የሚጠይቀው ከሬጅ አለ እኮ። ይሄ የሚጠይቀው የሞራል ከፍታና ልዕልና አለ እኮ። አስራችሁም እኮ አሰቃይታችሁ ተደራድራችሁ ይሄን አረግላለሁ እንትና ላይ መስክር ይሄንን በል እንደዚህ በል ነው። ለዛም አልተመቸናችሁም። አሁን ከሰመኑ የዋዴን ወላጆች ከምንድነው ፎቶሾፕ እየሰሩ እኔ እንደው በጣም እንዴት እንደምደሰት እኮ እኔ እንዴት አርጌ እግዚአብሔር ምስክሬ ነው። በእውነት ከልቤ ነው የምናገረው። እኔ እንዴት ደስ እንደሚለኝ ማለት የቤት ስራ ስሆናቸውና ምናምን ሲል በጣም ነው ደስተኛ መሆን። ኃጢአት ፈልገው ሲያጡ ኔልሰን ማንዴላ ቀብር ስነ ስርዓት ለመሰናበት የተዘጋጀ ፕሮግራም ላይ የተገኘውበትን በኔልሰን ማንዴላ ፎቶ የመለስን ፎቶ ያረጉታል። ዳኛቸው አሰፋ ጋር ፍርድ ቤት የተነሳነውን ፎቶ የስዩም መስፍንን ፎቶ ያረጉታል። እንዲህ ሲጨንቃችሁ እንዲህ ቁጭ ብላችሁ እሱን ስትሰሩ ስትውሉ በየአመቱ ነው ባይዘዌ በቃቺ ሞኝ የያዘውን አይለቅም አይደል? የዛሬ 2 ዓመት 3 ዓመት የሚሄው ነው በአመቱ ይሄ ነው በአመቱ ይሄ ነው። በቃ ሌላ የሚመዙት ነገር የለም። እንደዚህ ነው። ንጹህ ሆነ ከተገኘ የሚመዘዝብህ የለም። ራስን ጠብቀህ ቆየ። ያ ደግሞ ከፈጣሪ ነው። የኔ ችሎታና ብቃት ብቻ አይደለም። እግዚአብሔር ከላይም ሲመርጥህ ነው። ስለዚህ ሁልጊዜ ተበሳሳይ ለቅሶ በቃ ከዛሬ 10 ዓመት በኋላ ይሄንኑ ፎቶሾፕ ታመጣው እንደው እንጂ የምታገኘው አንዳችም ነገር የለም። ዶክመንተሪ ምን ያልተሞከረ ነገር አለ? አገር ቤት እኮ ያልተሞከረ ዶክመንተሪ የለም። አሁንም እየሞከሩ ነው። ስላላዋጣ ነው። ያልሰሩት ነገር የለም። ስላላዋጣ ነው። ከወሮ ወሎች ጋር የሚደረግ ትግል በጣም it's not easy ቀላል አይደለም። በነገራችን ላይ በጣም ብዙ ቻሌንጅ አለው። ያንን ቻሌንጅ ማለፍ ግን ራሱን የቻለ ፈጣሪም ሲያግዝህ ነው። ሰው ለእምነቱ ደግሞ ለማህተሙ ቁርጥ አድርጎ መገኘት አለ። ለዛ እኮ ነው አባቶችንም ምርር ባለ ነገር የምንተቸው። ለዛ ነው የሃይማኖት አባት ናችሁ እንዴት ሞራል ታጣላችሁ? ምን አለ ቢቀርባችሁ? መነኮሳት ናችሁ፣ ጳጳሳት ናችሁ። እምቢ ብለን ነው እናንተ የተገዛችሁለትን ዳቦ እኛ እምቢ ብለን ነው። እናንተ የተሸነፋችሁበትን ክብር ስልጣንና ዝና ምናምን እምቢ ብለን ነው፣ ንቀነው ነው። ሬድዋን የተንበረከከለትን ስልጣን ተጠይፈ ነው በአፍንጫችን ይውጣ ብለን። ከኔ ቀድሞ አገኘው ተሻገር 4 ኪሎ አይሄድም። ስልጣንን ብፈልጋት ኖሮ አገኘው ተሻገርን ዶሮን ጠምዝዤ ቁጭ ብድግ ማሰራው ሰው የሚባልበት ስታተስ ላይ መድረስ ይችላል። ተጠይፌው ነው። አይሆንም፣ ልክ አይደለም። እና የሃይማኖት አባቶች ለክብር ለስም ለምናምን ለምቾት ብለው ቤተክርስቲያንን ሲያራክሱ ስታይ እንደው ህመሙ በጣም ብዙ ነው። ሳዊሮስ የሚመራው ተቋም እያየ ዘረኝነት መልኳ ቅርጿ ምኗ ምን ይመስላል ብትለው ሳዊሮስን ያን ሁሉ ንግግር በቤተክርስቲያኗ ላይ ያን ሁሉ ክፋት ያደረገ ሰው ሳይለውጥ መቼም ጳውሎስ አሳዳጅ ነበረ። ከዛ ክርስቲያኑን ደግሞ አጥማጅ ሆነ እንደምታውቁት።
እንጂ መጀመሪያ እኮ ጳውሎስ አሳዳጅ ነበር። ሲመለስ ግን ጳውሎስ ትልቅ ሐዋርያ። ሳዊሮስ ተመልሶ ቢሆን አንድ ነገር ነው። ለብሔር ጥቅም እንቆጣጠረዋለን ቤተ ክህነቱን ሲል የነበረ ሰውዬ ለዛው ዓላማ ሊቆጣጠረው ሲል አዎ ትክክል ነው ብላችሁ ተቀበላችሁት። በጫካ ሹሞ ያመጣቸውን ጳጳሳት ዛሬ ምንድነው ሲኖዶስ ውስጥ ገብተው እሱ ስራ አስኪያጅ መሆን አለበት ብለው ድምፅ እንዲሰጡ አደረገ። አሁን ከምትኖሩ የተወሰናችሁ አባቶች ባትኖሩ አይሻል? እኔ እናንተን በሆን የእውነት ቀሚሴን ቆቤን አውልቄ የሆነ ገዳም ሂጄ ቀሪ ዕድሜን ሳለቅስ ነበር የምኖረው። ምን ሊቀርባችሁ? እናስተምራለን እንሰብካለን እንዳትሉ ስብከት የለም ትምህርት የለም። ምቾት ነው የለመዳችሁት፣ ምቾት ነው። ለመንጋው በመራራት አይደለም፣ አንወሻሽ በጭራሽ አይደለም። ለቤተክርስቲያኗ በማሰብ በማዘን በጭራሽ አይደለም፣ በጭራሽ ምቾታችሁን ላለማጣት ነው። እናንተ ምን አለባችሁ ድውልውል ብላችሁ ሳሎናችሁ ላይ የማሳጅ ቼር አስቀምጣችሁ ምንድነው ሳልመን ምናምናችሁን ኩክ እያደረጋችሁ ኤረ ሚዲያውን ላጠርታችሁ ነው ሼፉን ላሞን ያምራችኋል። ግን you guys are ጳጳሳት በጣም ያሳዝናል። ምን ቀረን? ሁሉን ነገር አሳጣችሁ፣ ሁሉን ቀማችሁ፣ ሁሉን ነገር። ቅዱስ ሲኖዶስ ወደ ስብሰባ ገባ። አጀንዳ 1 አጀንዳ 2 አጀንዳ 3 ትሸማቀቃላችሁ። ሲኖዶሱ ለስብሰባ የተቀመጠበትን አጀንዳ ብትሰሙ ታዝናላችሁ፣ ትሸማቀቃላችሁ። የእውነት ህዝብ የሚሞትባት ሀገር፣ አብያተ ክርስቲያናት የሚቃጠሉባት ሀገር አትመስልም። የአብነት ተማሪዎች የተረሸኑባት ሀገር አትመስልም። አሁን ካህናት በየቦታው ላይ የሚያለቅሱባት ሀገር አትመስልም። ጉዳያቸው አይደለም ለሱ። ያሳዝናል፣ እጅግ ያሳዝናል፣ እጅግ የሚያስቆጫል።